እህቴን ጅኖች ቀሞብኝ አስመልሶልኝ ከዱባይ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይላችሁ እያልኩኝ ዘወትር ቅዳሜና እሁድ እንደተለመደው ወደ እናንተ የምናቀርብላችሁ በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችን እውነተኛ አሳዛኝ ልብ አንጠልጣይ ታሪኮችን ነውና ለዛሬ እንግዲህ ያው በጣም በጉጉት ወደምትጠብቁት ታሪክ እንግዲህ ልናመራ ነው። ክፍል 5ቱን እህቴ ጅኖች ቀሞብኝ አስመልሶልኝ በሚል ርዕስ እንግዲህ ክፍል 5 ላይ ነን። እስከ ክፍል 4 ያልሰማችሁ እህት ወንድሞቻችን ገብታችሁ በመስማት እንግዲህ ብዙ ትምህርቶችን ታገኙበታላችሁ። የተከታተላችሁን ደግሞ ያው ጉጉት ላይ ስለሆናችሁ ክፍል 5ቱን አቅርቤያለሁ። ወደ ታሪኩም ከማምራታችን በፊት እንግዲህ ለቀልብ ዶክተር አዲስ ስለሆናችሁ ሁሉ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። እንዲሁም ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። እስከ ፍጻሜውም አብራችሁን ቆዩ በትህትና ጋብዛለሁ። ወደ ዛሬ ታሪክ እናምራ። እህቴን ጅኖች ቀሞብኝ አስመልሶልኝ ከዱባይ ክፍል 5። ጊንዶር በጦርነት መመታቱን ሲያውቁ በጣም ተደስተው ሞቱን ሲጠባበቁ ብቻ 3 ዓመት ሆነ። 3 ዓመት ሙሉ ሱረያ ባሏን እያከመች በስቃይ ውስጥ ትኖራለች። የምታክመው ግን እንደሚሞት እርግጠኛ ስለነበሩ ከሞት ጋር የሚታገላቸውን ሕክምና ነው የምታደርግለት። እርሱ በየ3 ወሩ ወይም በየ6 ወሩ የሚያምሩ ቀንዶችን ታስቆርጥና ተፈሽቶ እርሱን ይቀባል፣ ይጠጣል። ያም በጣም ለጊንዶር ብርታት ኃይል ይሆነዋል። በዚህ ሁኔታ ውስጥ አንድ ቀን እስኪቀራት ድረስ ታገለች፣ አቆየችው። በስተመጨረሻም እንዴት እንደገቡ ሳይታወቅ ቤተ መንግስት ውስጥ ገቡና ባሏን ጊንዶርን ሁለቱንም ጉራፍታንም ሚራፍታንም አባታቸውንም ገደሉት። እርሷም ረገመቻቸው። ስልጣናችሁ መቼም ቢሆን አይሳካላችሁ፣ ተባልታችሁ ኑሮ ብላ ጅኑ ሁሉ ፊት ረገመቻቸው። የቀረውን ቀንዷን ደግሞ ቆርጣ ራሷን ከጅን ወደ ሰው ለወጠችበት ብሎ ነገረኝ። ያ አላህ፣ ሁሌ ነገሮችን እያገጣጠምኩኝ ያቺ ሞሮካዊ ጠንቋይ ሱረያ ትሁን ይህን ብዬ ራሴን እጠይቃለሁ። ስለሷ ጥያቄ ሳበዛ ስለሚናደድ አልጠይቀውም። በዚህ መሃል እኔ አረገዝኩኝ። እርግዝና ሲፈጠር ጊዜ እርሱም እኔም እህቴም ደስ ብሎን ቆየን። ደስታችን ግን ወዲያ ወደ ሐዘን ይለወጥና ልጄን አጣሁት። እኔም በሞትና በህይወት መካከል ሳለሁ ነው እርሷ ጋር ሊወስደኝ ሲናገር እህቴ እንደምንም ብላ ወደ መንደር ይዛ ሄዳ እርሱ በሌለበት ሙስተሽፋ ገባን። ከዚያንም ታመምኩኝ። ከዚያም ቦታ ጠፋን። እርሱ ከዛች ድንበር መሸሽ አይችልም እንዳለኝ ከሆነ ቃል ገብቷል።
ህይወቱ ሁሌም እዚሁ ነው። ኡስታዜ ወላሂ እንደማይተኛ ያውቃሉ። ማታ ላይ እኛ ስንተኛ እርሱ ይወጣል፣ ሌሊት ይመለሳል። እንቅልፍ የሚባል ነገር አያውቅም። እኛ ልክ ከተማ ስንገባ ነው ውስጣችን በሙሉ አንዳች ነገር የለቀቀን። እህቴም ትመለሻለሽ እርሱ ጋር ስትለኝ አላህ ይግደለኝ ሲፈልግ እዚሁ በቃኝ፣ እኔ ቤተሰቤን እለውጣለሁ ብዬ ነው የመጣሁት፣ አልመለስም አልኳት። አንቺስ ስላት አልመለስም እኔም እዚሁ ነኝ አለችኝ። በዚህ ሁኔታ ውስጥ ሁለታችን እንደምንም ብለን በሰው ወደ ሪያድ አቅንተን ጥሩ ቤት ስራ ጀመረን። ስራ መጀመራችን ደግ ሆኖ ሳለ ግን እርሷ በየጊዜው ትታመም ጀመረ። በህልሟ የምታየው አስፈሪ ህልም መግለጽ አልችልም። ከሰውነት ተራ ወጥታ ታስታውክ ነበረ። ደም ሆስፒታል ይወስዷታል፣ ጤናም የላትም። በዚህ ሁኔታ ላይ የእርሷንም እያየሁኝ ይሁን እኔም ተጨምሮ በጣም መታመም ጀመርኩኝ። እኔም እዚህ ብር እንሰራለን፣ ብሩ እጃችን ላይ አይቆይም። ለቤተሰብ ልንደርስ አልቻለም። ሁሌ ሕክምና ነው፣ ሁሌ ሆስፒታል ነው። ደግሞ የነበረችባቸው ሰዎች እጅግ በጣም ጥሩ ሰዎች ነበሩ። በዚህ ሁኔታ ስር እያለን ስለናንተ ኢጃዛ ቤት እሰማለሁ። ኢጃዛ ቤት እናንተ ዘንድ የምትታከም አንዲት እህት ነበረችኝ። አላህ አሁንም ጥንካሬውን ይጨምረላት። እቺ እህቴ ለምን የቀልብ ዶክተር ጋር አትታከሚም አለችኝ። እኔም እሺ ሞክራለሁ አልኳት። ግን አደራሽን ለጓደኞቻችን እንዳትናገሪ አለችኝ። ለምን እላታለሁ። እከሊት እንዲህ ብላ እያንዳንዱን እንዴት ከጥንቆላ ታሪክ እንዳላቸው ትነግረኝና የቀልብ ዶክተርን በጣም ነው የሚጠሉት። እነርሱ ፊት አታንሺ፣ ይታመማሉ፣ ይበሳጫሉ ስትለኝ እኔም የነበርኩበትን ታሪክ ልነግራት አልኩኝና በእኔና በአላህ መካከል ይቀመጥ ብዬም ተውኩት። እናም ውስጤ ምን ይሰማኝ ጀመር? ከዚህ በፊት በሲህር ቦታ የሚያገለግል ሰው ሁሉ አይወዳችሁም ማለት ነው ብዬ ተቀበልኩኝ። እኔ ግን አገልግዬ ስለማላውቅ ሕክምና መጀመር አለብኝ አልኩኝ። ኡስታዜ ሆዴ በጣም ይቆርጠኛል፣ እንደ አምቤባም ያደርገኝ ነበር። እናንተ ጋር ሕክምና ጀመርኩኝ። ሕክምና በጀመርኩ ጊዜ በእኔ ላይ የጅን ጥቃት መኖሩን ኢፍሪት ጅን መኖሩ ታወቀ። ከከባድ ጅኖች መሆኑ ምንም ባታሳምኑኝም በማንኛውም ሁኔታ ከጎኔ እንደምትቆሙ ነገራችሁኝ። ያ ለኔ ተስፋ ነበረ። በዚህ መሃል ገና ሕክምና በጀመርኩኝ በሳምንቱ ደውላልኝ የማታውቀው እህቴ ደወለችና በህልሜ ሳር ስታበኝ አየሁኝ። በህልሜ ሆዴን ቀደሽ ጨርቅ ስትከቺ አየሁኝ። በህልሜ ስታርጅኝ አየሁኝ ስትለኝ ጀመር። እኔ በህልሜ ምንም የማየው ነገር የለም። እህቴ ግን ብዙ የማይገቡ ህልሞችን ስታይ ስትታመም ጊዜ ለምን የቀልብ ዶክተር ጋር ሕክምና አትጀምሪም አልኳት። የመጨረሻው ክፍል 6 ይቀጥላል። እስከ ፍጻሜው ስለተከታተላችሁኝ ከልብ አመሰግናለሁ። እህቷ ሕክምና ትጀምር ይሆን? በጣም የሚያጓጓ ታሪክ ነው። መጨረሻውን እስክንሰማ እኛም ጓግተናል። አላህ ያገናኘን እያልኩኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።